ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው በዕለተ ሐሙስ የምሽቱ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ ለማድረስ ወዳለሁ። የተለያዩ ስፖርታዊ ጉዳዮችን የምናነሳበት ፕሮግራማችንን እነሆ ጀምረናል። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። አብራችሁኝ ቆዩ። የማንቸስተር ዩናይትድን መረጃዎች በማስቀደምን ጀመረ። ፖል ሜርሰን ይናገራል። እኔ ኤሊዮት አንደርሰንን በጣም ወደዋለሁ፣ ነገር ግን ያን ያክል የሚያስደንቅ አይነት ተጫዋች አይደለም። ኖቲንግሃም ፎረስት በደረጃ ሰንጠረዡ ከሚገኙት 4 የግርጌ ክለቦች መካከል አንደኛው እንደሆነ ሁሉም ያውቃል። የመሃል ሜዳ ተጫዋች ከሆንክ ደግሞ የቡድኑ ሞተር ያለው እዛ ጋር ነው እያልኩኝ ያለሁት ገብቷቸዋል ይመስለኛል። ከኔ ከሱ ይልቅ አደም ዋርተንን በደንብ መርጧለሁ። ስለዚህ ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮት በዝውውር ገበያው ላይ ለማስፈረም አማካዮችን ለማስፈረም እንቅስቃሴ ሲያደርግ በትልቁ ከኤሊዮት አንደርሰን ይልቅ አደም ዋርተንን ቢያስፈረም መርጣለሁ ሲል ነው ፖል ሜርሰን ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ማንቸስተር ዩናይትድ ያን ዲያማንዴን በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም በቅርበት እየተከታተሉ እንደሚገኙ ነው መረጃዎች የወጡት። አረቤ ለብዚሽ የ100 ሚሊዮን ዩሮ ዋጋ ቢለጥፍም ከዛ ባነሰ ግን ተጫዋቹን እንደሚለቁት ነው በርካቶች ሀሳቦቻቸውን እያነሱ የሚገኙትና አሁን ለተጫዋቹን ለማስፈረም ከማንቸስተር ዩናይትድ በተጨማሪ ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ነገር ግን አረቤ ለብዚሾች ከፍ ያለ ዋጋን ቢለጥፉበትም በክረምቱ ግን ተጫዋቹን ለመልቀቅ ምናልባት አነስ ያለ ዋጋን ሊቀበሉ እንደሚችሉ ጭምር ይታመናል። ከማንቸስተር ዩናይትድ በተጨማሪ ሊቨርፑልና ፓሪስ ሳን ዠርሜን ተጫዋቹን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ የሚገኙ ክለቦች እንደሆኑ ነው እየተገለጸ የሚገኘው። በቀጣይ ይህንን ተጫዋች ለማስፈረምም ትልቅ ጥረት ይደረጋል ተብሎ ይታሰባል። በዚህ የጃንዋሪ በተጠናቀቀው የጃንዋሪ ወር ወይም በፈረንጆቹ የጃንዋሪ ወር በእኛ የጥር ወር ማለት ነው ምርጦቹ አሰልጣኞች እጩ ተደርገው እንግዲህ ይፋ ተደርገዋል። ከነዚህ መካከል የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክም በመጀመሪያ 3 ጨዋታዎቻቸውን በድል በማጠናቀቃቸውን ተከትሎ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወሩ ምርጥ አሰልጣኝ እጩ ውስጥ መካተት እንደቻሉ ነው የተመለከትነው። ከማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በተጨማሪ ግን የኖቲንግሃም ፎረስቱ ሾን ዳይች በዚህ ዝርዝር ውስጥ ተካተዋል። የቦርንመዙ አንዶኒ ኢራኦላ፣ ከዛ በተጨማሪ ሌላኛው አዲስ አሰልጣኝ የሆነው የቼልሲው ሊያም ሮዝኒየርም በዚህ የአሰልጣኝ ዝርዝር ውስጥ ወይም በእጩነት ከቀረቡ አሰልጣኞች መካከል ስማቸው የተጠቀሱ ናቸው። የዚህ ወር ምርጡ አሰልጣኝ ለመባልም እነዚህ 4 አሰልጣኞች እንደተመረጡ ነው የተነገረው። ከዛ ውጭ በተጫዋቾችም ማንቸስተር ዩናይትድ ፓትሪክ ዶርጉን ማስመረጡን የተመለከተ ነው። ከፓትሪክ ዶርጉ በተጨማሪ ግን የብራይተን ኤንድ ሆቭ አልቢዮኑ ያሲን አየሪ በዚህ ዝርዝር ውስጥ ተካቷል። ከዛ ውጪ የቼልሲው ኤንዞ ፈርናንዴዝም በዚህ ዝርዝር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። የዌስትሃም ዩናይትዱ ሰመርቪልም በዚህ ዝርዝር ውስጥ አለ። ኢጎር ቲያጎ ከብሬንትፈርድ እንዲሁ ተካቷል። እንዲሁ ዊልሰን ከፉልሃምም የተካተተ ተጫዋች ነው። ፍሎሪያን ቬርትስ ከሊቨርፑል ሌላኛው የተካተተ ተጫዋች ሲሆን ጁኒየር ክሩፒም ከቦርንመዝ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘውና የዚህ ወር ምርጦቹ ተጫዋቾች እጩዎች ደግሞ እነዚህ ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ከአርሰናል ጋር በተያያዘ የምናነሳው ጉዳይ የማርቲን ዙቢሜንዲ ጉዳይ ነው። ሰሞኑን አንድ ቃለ መጠይቅ እንደሰጠም ጠዋት በነበረው ፕሮግራማችን ላይም በስፋት አንስተነዋል። በተለይ ዘንድሮ ከአርሰናል ጋር ዋንጫ ለማንሳትም በትልቁ አገልግሎታቸውን ከሰጡ ተጫዋቾች መካከል አንደኛው ነው። ነገር ግን ማርቲን ዙቢሜንዲ አንዳንድ የሚነሱበት ጉዳዮች አሉ። በተለይ ዙቢሜንዲ በሪያል ሶሴዳድ ቤት በነበረበት ጊዜም በሳምንት ውስጥ 2 እና 3 ጨዋታዎችን መጫወት የለመደ አይነት ተጫዋች እንዳልሆነ በርካቶች ያነሳሉና አርሰናል ቤት ይህ ነገር አዲስ እንደሆነበት ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙትና በሪያል ሶሴዳድ ቤት በነበረበት ጊዜ ዙቢሜንዲ በሳምንት 1 ጨዋታዎችን የሚያደርግ አይነት ተጫዋች እንደነበር ጭምር ነው
በርካቶችም ያነሱትና አሁን ላይ ግን በቡድን ውስጥ በአርሰናል ቤት ውስጥ በሳምንት 2 እና 3 ውድድሮች ላይ ተሳትፎችን እያደረጉ ነው። ምክንያቱም 4 ውድድሮች ላይ በመኖራቸው ምክንያት በኤፍኤ ካፕ፣ በካራባው ካፕ፣ በቻምፒየንስ ሊግ እና በፕሪሚየር ሊግ ተደጋጋሚ ጨዋታዎች በመምጣታቸው ምክንያት አንዳንድ ድካሞች እንዳሉበት ሀሳቦቻቸውን ያጋራሉ። ነገር ግን ይሄም ቢሆን ደግሞ አሁን ከቡድኑ ጋር በጣም ጥሩ ጊዜያቶችን እያሳለፈ ነው። ምናልባት አንዳንድ ጨዋታዎች ላይ ከሚሰራቸው አንዳንድ ስህተቶች ውጪ ጥሩ አገልግሎቶችን ለዚህ ቡድን እየሰጠ እንደሆነ ይታወቃል እና ዋንጫ ለማሸነፍ የተቻለኝን ሁሉ ለማድረግ ለቡድኑ ያለኝን በሙሉ ለመስጠትም ዝግጁ ነኝ ሲልም ጭምር ነው የተናገረው። ከቡድን አጋሮቼ ጋር በመሆንም ጥሩ ነገሮችን ለማድረግ እየሞከርን እንገኛለን ሲልም ነው ማርቲን ዙቤሜንዲ እየተናገረ የሚገኘው። ነገር ግን አሰልጣኝ ሚኬል አርቴታን በተመለከተም በተጫዋቾች ሮቴሽን ላይ ማርቲን ዙቤሜንዲም የተወሰኑ ረፍቶች ሊፈልግ እንደሚችል የሚያሳዩ ዘገባዎችም እየወጡ እንደሚገኙና የቀድሞ ተጫዋቾችም አሁን በተንታኝነት እየሰሩ የሚገኙትም እንደዚሁ ማርቲን ዙቤሜንዲም አንዳንድ ጨዋታዎች ላይ ማረፍ እንዳለበት ጭምር የሚያሳዩ ዘገባዎች ናቸው የወጡት። በቅርቡ ሚኬል ሜሪኖ በጉዳት ምክንያት ማጣታቸው ግን ምናልባት ማርቲን ዙቤሜንዲ አሁንም በርከት ያሉ ጨዋታዎች ላይ በተሳትፎነት እንዲቀጥል ሊያደርገው እንደሚችል የተነገረው። ሌላኛው ክሪስቲያን ኖርጋርድ ነው። ይህም ተጫዋች በተለይ ከብሬንትፈርድ ከመጣ በኋላ በአምናው በክረምት የተጫዋቾች የዝውውር መስኮት እሱም በተደጋጋሚ ጉዳቶች እየተሰቃየ የሚገኝና ለቡድኑም ግልጋሎቶችን እንደሚፈለገው መጠን እየሰጠ አይደለም። ነገር ግን በሚኖርባቸው ጨዋታዎች ላይ ጥሩ ነገሮችን እንደሚያደርግ ተመልክተናል። ነገር ግን በጉዳት ምክንያት ደግሞ በርከት ያሉ ጨዋታዎችን እያደረገ አይደለም። በዚህም ምክንያት ነው ማርቲን ዙቢሜንዲ ድካሞች እንዲሰሙት ያደረገው አይነት በርከት ያሉ ጨዋታዎችን እንዲሰለፍ እንደተደረገ መረጃዎችም ያሳዩት። አርሰናል የቦሩሲያ ዶርትመንዱን ተከላካይ ዳንኤል ስቬንሰንን ከሚከታተሉ ክለቦች መካከል አንደኛው እንደሆነ እየተነገረ ነው። ቦሩሲያ ዶርትመንድ ከተጫዋቹ 30 ሚሊዮን ዩሮ ክፍያንም ይጠይቃል ተብሎ ነው የሚታሰበው። በቀጣይ አርሰናሎች በዝውውር መስኮቱ ላይ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ እየተነገረ ነው። ቡካዮ ሳካና ማርቲን ኦዴጋርድ ዛሬ በአርሰናል በልምምድ ላይ እንዳልተሳተፉ እንዲሁ ጁሊያን ቲምበርም በስልጠናው ላይ እንዳልነበር የሚያሳዩ ዘገባዎችን ለአርሰናል ቅርብ የሆኑ የመረጃ ምንጮች ይፋ እያደረጉ ይገኛሉ። ስለዚህም ምናልባት በቀጣዩ ጨዋታ ላይ ይኖራሉ አይኖሩም የሚለውን ጉዳይ አጠያቂ ያደርጎታል። ነገር ግን ከዛ በፊት ሌሎች የሚደረጉ የልምምድ መርሃ ግብሮች ይኖራሉና በነዛ ላይ የሚሳተፉ ከሆነ በድጋሚ በጨዋታው ላይ የሚሳተፉበት እድል ይኖራል ተብሎ ይታሰባል። ነገር ግን ዛሬ ሳካም፣ ማርቲን ኦዴጋርድ ከዛ ውጪ ጁሊያን ቲምበርም በስልጠናው ላይ አልተሳተፉም የሚሉ መረጃዎችን ነው የአርሰናል የቅርብ የመረጃ ምንጮች እየተናገሩ የሚገኙት። ሊቨርፑልን የተመለከተ መረጃን እናንሳ። ጀረሚ ፍሪምፖንግ በሲቲ ጨዋታ ላይ አይሳተፍም ተብሏል። የሊቨርፑሉ ተጫዋች ጀረሚ ፍሪምፖንግ ከማንቸስተር ሲቲ ጨዋታ ውጪ መሆኑን አሰልጣኝ አርነ ስሎት አረጋግጠዋል። በሌላ በኩል ጃኦ ጎሜዝ ቅዳሜ ወደ ልምምድ ይመለሳል ተብሎም እንደሚጠበቅ ነው የተነገረው። ጃኦ ጎሜዝ በማንቸስተር ሲቲ ጨዋታ ሊሳተፍ እንደሚችል ነው አሰልጣኙ የጠቆሙት። ሊቨርፑል እሁድ በአንፊልድ ስቴዲየም ከማንቸስተር ሲቲ ጋር እጅግ በጣም ተጠባቂውን ጨዋታ እንደሚያደርጉ ነው የተነገረው። አርነ ስሎት ጀረሚ ዣኮን ስለማስፈረምም ጥያቄ ቀርቦላቸው ምላሽ ሰጥተዋል። በጣም ደስ የሚል ነው፣ ምክንያቱም እሱ በጣም ትልቅ ተሰጥኦ ያለውና ምናልባትም ካሰብነው በላይ ችሎታ ያለው ተጫዋች እንደሆነ ይሰማኛል ሲል ተናግሯል። አርነ ስሎት ይቀጥልና ኒውካስል ጨዋታም የውድድር ዘመኑ ምርጥ ብቃት እንደነበር ሲጠየቅም እውነቱን ለመናገር ከዚያ የተሻሉ ጨዋታዎችን ተጫውተናል ብዬ አስባለሁ ሲል ነው አርነ ስሎት የሚናገረው። ተጫዋቾቹ የበለጠ ምርጥ ብቃታቸውን እያገኙ ስለሆነ አፈጻጸማቸውም እየተሻሻለ ነው ብለዋል አርነ ስሎት ሲናገር። አርነ ስሎት ስለ ፍሎሪያን ቬርትስም ተጠይቆ ምላሹን ሰጥቷል። በመጀመሪያ ደረጃ የተመለከትነው ተጫዋቹ በሜዳ ላይና በጂም ውስጥም ስራውን ስለሚያከናውን ይገባል። አንድ ሰው መጀመሪያ ላይ በአካል ሁኔታ እየተቸገረ ከሆነ እንዲያሻሽል እሱን መጠበቅም አለብን። እናም ደግሞ እሱ ለዚህም ምሳሌ ነበር። ሁልጊዜም ልዩ ነው። ከቡድን አጋሮቹ ጋርም ግንኙነት አለው። ከሱ ውጪ ትልቁ መሻሻልም አሳይቷል። እናም ያ ነገር ደግሞ ለፕሪሚየር ሊግ ዝግጁ ያደርግሃል። ፕሪሚየር ሊግ ከሱ ጋርም ሆነም ከኳስ ውጪ መሻሻል በጣም አስፈላጊ ነው ሲል ነው አርነ ስሎት ስለ ፍሎሪያን ቬርትስ የተናገሩት። ቫን ዳይክ ከ1 ዓመት ተኩል ተጨማሪ የውድድር ዘመን ኮንትራት አለው እና ምናልባትም ረዘም ላለ ጊዜም ሊቆይ ይችላል ሲልም ጭምር ነው ስሎት የሚናገረው። አርነ ስሎት ስለ ከርቲስ ጆንስ እና በጥር ወርም ሊለቅ ይችላል ስለተባረው ወሬም ጥያቄ ቀርቦለት ነበር። ብዙ ደቂቃዎችን ተጫውቷል። ለዚህም ነው ያቆየ ነው። እዚህም የመሃል ሜዳ ተጫዋቾች በተለያዩ ቦታዎች ላይ ስለሚጫወቱ ያስፈልጉናል። የእሱ ሁኔታ ለእኛ አልተለወጠም፣ ክለቡንም አይለቅም ሲልም ጭምር ነው የተናገረው። የአርነ ስሎት በኬርኬስ ስለመሻሻልም ተጠይቆ ሲናገር ከቡድን አጋሮቼ ጋር ረዘም ላለ ጊዜ የምትጫወት ከሆነ የምታገኘው ይህንን ነው። እንደ አሰልጣኝ ማድረግ የምትችለው ብቸኛው ነገር
በእሱ ላይ እምነትህን መጣልና እንዲሁ ደግሞ ማመንህን መቀጠል ብቻ ነው ሲል የአርነ ስሎት በኬርኬዝ ስለመሻሻሉ ጥያቄ ቀርቦለት ምላሹን ሰጥቷል። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ ለማርክ ጉሂ ሲል የሊጉን ደንብም እንዲያሻሽል ተጠይቋል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አዲሱ ፈራሚ ማርክ ጉሂ ከአርሰናል ጋር በሚደረገው የካራባኦ ካፕ ፍጻሜ ላይ መሰለፍ እንዲችልም የእንግሊዝ እግር ኳስ ደንቡን እንዲያሻሽል ጥሪ አቅርቧል። ሲቲ ኒውካስል ዩናይትድን በድምር ውጤት 5-1 አሸንፎ ለፍጻሜው ቢበቃም በጥር የዝውውር መስኮት ለክሪስታል ፓላስ ያስፈረሙት ማርክ ጉሂ በውድድሩ ሕግ ምክንያትም በግማሽ ፍጻሜው ላይ ሳይሳተፍ እንደቀረን የተነገረው። የእንግሊዝ እግር ኳስ ሊግም የውድድር ደንብም እንደሚያስቀምጠው አንድ ተጫዋች ለሁለተኛው ክለብም በውድድር ዘመኑ ላይ እንዲሁ መሰለፍ የሚችለው ከግማሽ ፍጻሜው መጀመሪያ ጨዋታ በፊት ዝውውሩን ካጠናቀቀ ብቻ ነው። ማርክ ጉሂ ግን ሲቲን የተቀላቀለው ሲቲ በመጀመሪያው ጨዋታ ኒውካስልን 2-0 ካሸነፈ በኋላ በመሆኑ በሕጉ መሰረት እስከ ፍጻሜው ድረስ መሰለፍ አይችልም። ወሳኝ ተከላካዮችን በጉዳት ያጣው ጋርዲዮላ ይህንን ደንብ ምክንያታዊ እንዳልሆነ ነው የገለጸው። በከፍተኛ ገንዘብ የገዛው ተጫዋች መጫወት አይቻልም ቢባል በጣም አሳዛኝ ነው። ይህ ደግሞ ምንም አይነት አመክንዮ የለውም ሲል ቅሬታውን አሰምቷል። አሰልጣኙ አክለውም ደሞዙን የምንከፍለው እኛ ነን፣ ተጫዋቹ የኛ ነው፣ ታዲያ ለምንድን ነው በፍጻሜ ላይ የማይሰለፈው ሲልም ጥያቄ አቅርበዋል። ጋርዲዮላ ቅሬታውን ቢያቀርብም ሊጉ ግን ለማንቸስተር ሲቲ ሲል ደንቡን ይቀይራል ተብሎ እንደማይጠበቅ ነው መረጃዎች የወጡት። ፔፕ ጓርዲዮላ ስለ ጄምስ ትራፎርድ ይናገራል። ምርጥ ነበር ሲል የተናገረው እሱ አስደናቂ ግብ ጠባቂ ነው። እንግሊዝ የማይታመን ግብ ጠባቂ አላት። በፍጻሜው ጨዋታ ላይ መጫወት በመቻሉ ደስተኛ ነኝ፣ ስላለፍንም ሲልም ነው የተናገረው። አሁን ላይ በዘመናዊ እግር ኳስ ከቡድን ውስጥ ሁለት አስደናቂ ግብ ጠባቂዎች ሊኖሩ ይገባል፣ ምክንያቱም ምን ሊከሰት እንደሚችል በጭራሽ አታውቅም። ግብ ጠባቂ ስፔሻል ፖዚሽን ነው ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። አልቫሮ ፈርናንዴስ ካሬራስ በሊዝበኑ ጨዋታ ላይ በተለይ ከቤኔፊካ ጋር ባደረጉት ጨዋታ ላይ ካደረገው አፈጻጸም በኋላ የማይነኩ ተጫዋቾች መካከል አንደኛው ተደርጎ የሚቆጠርበትን ማዕረግ እንዳጣን የተነገረው። ፋራን ጋርሲያ በበኩሉ አርቫሎ አርቤሏ ከመጣም 80 ደቂቃዎችን ብቻ ስለተጫወተ ቀድሞውኑ ከስሌቱ ውጪ እንደሆነ ይነገራል። ሆኖም ግን አርቤሏ ካማቪንጋን ወደ ሙሉ ተከላካይነት ማምጣቱን ይመርጣል። ያ ስፍራም ለሱ ዘይቤ ተስማሚ ነው፣ ምክንያቱም ወደ አማካይ ተጠግቶ እንደሚጫወት ሚና ስለሚሰጠው መረጃዎች ይጠቁማሉ። ቦታው ለካማቪንጋ ቴክኒካል ባህሪ የሚስማማ ቢሆንምና ተጫዋቹ ራሱ ይህንን ቦታ ባይመርጥም አርቤሏ ግን ለሚቀጥሉት ጨዋታዎች ላይ በግራ ተመላላሽነት ቦታ የሚያሰልፈው የሚችልበት ትልቅ እድልም እንዳለ ጭምር ነው ማርካ የተባለ የመረጃ ምንጭ የተናገረው። እንደ ብሪቲሽ ታይምስ መረጃ ከሆነ ቶማስ ቱሄል እና ጁድ ቤሊንጋም ከእንግሊዝ ብሔራዊ ቡድን ጋር ያላቸው ጥሩ ሁኔታ ላይ አይደሉም። ምክንያቱም አሰልጣኙም ከዓለም ዋንጫው በፊት ተጫዋቹ በተሻለ መልኩ ለማዋሃድ የሚያስችል ጠቃሚ እድል አምልጦታል ብሎ ነው የሚያምነው። ቤሊንጋም በጉዳት ምክንያት የሴፕቴምበሩ የካፕ ቆይታ አምልጦታል። ከዛም በጥቅምት ወር ከቱሄል የቴክኒክ ውሳኔ ከሜዳ ውጭ ከተደረገ በኋላ በህዳር ወር ተመልሶ ወደ ብሔራዊ ቡድኑ በመምጣት ለተወሰኑ ደቂቃዎች ብቻ ነው ሜዳ ላይ የተጫወተው። ቶማስ ቱሄል ውሳኔዎቹ ሌሎቹን ተጫዋቾች ለመሞከር የፈለገበት መንገድ ነበር፣ ነገር ግን ቤሊንጋም አሁን ያጋጠመው የጡንቻ ጉዳት ውሳኔውን እንዲጸና አድርጎታል። ቤሊንጋም ለውድድሩ ዝግጁ ቢሆን እንኳን ከቡድኑ ጋር ለማዋሃድ ሊደረግ የሚችለው ጠቃሚ ጊዜን አባክኖታል። ቶማስ ቱሄል የተጎዱትን ተጫዋቾች ወደ ብሔራዊ ቡድን ካምፕ በመጥራት ውህደቱን ለመፍጠርና ሚናቸውን ግልጽ ማድረግ የሚችል ነበር፣ ነገር ግን አሁን ላይ ሙሉ ለሙሉ ከስኳድ ውጪ አድርጓቸዋል ነው እያለ የሚገኘው ብሪቲሽ ታይምስ። የሪያል ማድሪድ የተጫዋቾች መልማይ የሆነው ጁኒ ካላፋትና የስካውት ቡድኑ ኒኮ ሽሎተርቤክና ካስቴሎ ሉኬባን በቅርበት እየተከታተሉ እንዳለ ነው ኢኤስፒኤን መረጃውን ያጋራው። ሪያል ማድሪድ የመሃል ተከላካዮችንና አማካዮችን ፍለጋ ገበያውን እየተከታተለ ነው። በመሃል ሜዳው ላይ ቪታኒያና ኤንዞ ፈርናንዴዝን በማድሪድ ቢሮዎች ይደነቃሉ፣ ነገር ግን ማስፈረሙ በገንዘብ ዙሪያ ግን የማይቻል ነው። ቪታኒያ በፓሪስ ሳን ዠርሜን ቤት ኮንትራቱ እስከ 2029 ድረስ አድሷል። እሱ ለማድሪድም ወሳኝ ተጫዋች ቢሆንም በማድሪድና በፓላስ መካከል ያለው ግንኙነት መጥፎ ነው። ፈርናንዴዝ በበኩሉ እስከ 2032 ኮንትራት ያለው ሲሆን ቸልሲ እሱን መሸጥም አይፈልጉም እየተባለ ይገኛል። እንደዛ አትሌቲክ መረጃ ከሆነ ኬስሚት ሪያል ማድሪድ በመሃል ሜዳው ላይ ወጣት ተጫዋቾችን በሚፈልግበት በዚህ ሰዓትም ጠንካራ ተፎካካሪ ሆኖ ብቅ እንዳለ ነው ካንዴና ሴር መረጃውን ያጋራው። ቪኒሲዮስ ጁኒየርን በተመለከተ በሪያል ማድሪድ ቤት ለፕሮጀክቱ ያለውን ጠቀሜታ በማብራራት ለሁለቱም ወገኖች በፍትሃዊ ሁኔታ
ባማከለ መልኩ በሚቀጥለው ክረምት የኮንትራት እድሳት ስምምነት ላይ መድረስ ይኖርባቸዋል ተብሏል። የተጋነኑ ጥያቄዎች መሟላት የለባቸውም። ነገር ግን ቪኒ ጁኒየር ቡድኑ ያለው ጠቀሜታ ክለቡን ሊረዳ ይገባል። ቪኒ አሁንም ቢሆን በጣም ዋጋ ያለው ተጫዋች ስለሆነ ቀድሞ ደግሞ ምርጡ አቋሙን መመለስም ብቸኛው መንገድ ነው ብሏል ሮድራ በመረጃው። ሪያል ማድሪድ ኤንድሪክ ፊሊፔን ያምነዋል። እናም ለሪያል ማድሪድ ታላቅ ተጫዋች የመሆንም ባህሪ ስላለው ለዚህ ልጅም እድል መስጠት ይኖርባቸዋል ተብሎ ተጠብቋል። ሪያል ማድሪድ በክረምቱ የዝውውር ገበያ ላይ በተለይም በመሃል ሜዳና በተከላካይ መስመር ላይ ከፍተኛ እንቅስቃሴን ያደርጋል ተብሎ ነው የሚጠበቀው። ይህ ወቅት ደግሞ ለክለቡ ትልቅ ዝውውርም ገበያ ሊሆን እንደሚችል ነው ፋብሪዚዮ ሮማኖ ያረጋገጠው። ኒኮ ፓዝ በሚቀጥለው ጁን ወደ ሪያል ማድሪድ ይመለሳል። ውሳኔው አስቀድሞ የተወሰነ ነው። እናም ክለቡ በዚህ ክረምትም ለኒኮ ፓዝ 9 ሚሊዮን ዩሮ የመመለሻ ክፍያንም ይከፍላል ተብሎ እንደሚጠበቅ ነው ዲያሪዮ አስ መረጃውን ያጋራው። የሪያል ማድሪድ የክረምት ግቦች አንደኛው ክሪኤቲቭ የሆነ አማካይን ማስፈረም ነው። በዚህም ቪታኒያ በጣም ተወዳጁ ተጫዋች ነው፣ ነገር ግን ፓሪስን የመልቀቅ ዕድሉ በጣም ትንሽ ነው። በዚህ መሃልም የፋቢያን ሩይዝም ስም ተጠቅሷል። ነገር ግን የኤዜድ አልካማሩ ታዳጊ ኬስ ስሚት የክለቡ ጠንካራ ምርጫ ሆኗል። ሪያል ማድሪድ በሚቀጥለው ክረምት እንደዚህ አይነት ወጣት አማካይ ማስፈረምም ቆርጦ ተነስቷል የሚል ዘገባ ነው ዲያሪዮ አስ ይፋ ያደረገው። የኒኮ ፓዝ የወደፊት እጣ ፈንታ በክረምቱ ይወሰናል። ሪያል ማድሪድ አማካዩን በድጋሚ ማስፈረም አንቀጽን ለመተግበር አቅዷል። ከዚህም ደግሞ ሁለት አማራጮች አሉ። እነሱም ኒኮ ፓዝ በማድሪድ ይቆያል ወይም ደግሞ በከፍተኛ ትርፍም ይሸጣል የሚለው ነው። የመጨረሻው ውሳኔ የሚወሰነው በተጫዋቹ ላይ እንደሆነ ጭምር ነው የተነገረው። ተጫዋቹ በበኩሉ እንዲሁ ወደ ማድሪድም ከተመለሰ በቡድን ውስጥም ምን ያክል የጨዋታ ጊዜያቶችን እንደሚያገኝም ግምት ውስጥ ያስገባል። ነገር ግን በዛም ሆነ በዚህ ኒኮ በዚህ ጊዜ ውስጥ ለኮሞ ለተጨማሪ ዓመትም ለመቆየትም አማራጭም በጠረጴዛው ላይ እንደሌለ ነው መረጃዎቹ ይፋ ያደረጉት። ሮቤርቶ ዲ ዘርቢም እንዲሁ ይናገራሉ። የማርሴይ ደጋፊዎች ከምናስበው በላይ ብልህና እውቀት ያላቸው ናቸው። ሁልጊዜም ማለት ይቻላል እውነቱን ይናገራሉ። በክለብ ብሩሽ ላይም በተደረገው የ3-0 ሽንፈትም ቅር ተሰኝተው ነበር። ትክክል ናቸው። ልናፍርበት የምንችለው ጨዋታ ነው። በጣም ጠንካራ እንደሆነን የሚያስመስል ቡድን አለን። ስለዚህም ደግሞ ከሚጠበቁት ነገሮች መኖራቸውም የተለመደ ነው። ደጋፊዎች አንዳንድ ጥሩ ነገሮችን ተናግረዋል። እናም ደግሞ እንደገናም ለእኛም ደግሞ ጥሩ ጎን ሆነዋል ሲልም ጭምር ነው አርኤምሲ ስፖርትን በተመለከተ ሀሳቡን ያጋራው። ዛሬ ክሪስቲያኖ ሮናልዶ የተወለደበት ቀን ነው። 41ኛ ዓመቱንም ዛሬ ይዟል። ከክሪስቲያኖ ሮናልዶ ጋር አንዳንድ ጉዳዮችን እናነሳ። እርግጥ ነው ተደጋጋሚ ጊዜም ይነሳል ከክሪስቲያኖ ሮናልዶ ጋር በተያዘ ነገር ግን ጥቂት ጉዳዮችን ልንገራችሁ። በፖርቱጋል ትንሽዬ የድሃ መንደር መነሻውን ያደረገው የእግር ኳስ ገጸ በረከት ክሪስቲያኖ ሮናልዶ በደሳሳ ጎጆ ውስጥም የሰቆቃ ህይወትን ከመኖር በዓለም ትልቅና ወደር ወደማይገኝለትም የስኬት ጫፍ መድረስን ችሏል። ያልተኖረው ልጅነት በዚያች የድህነት መዲና በሆነችው ትንሽዬ መንደር ማቴራ መነሻውን አድርጎ ዓለምን በስኬትም እስከ መማረክ ነገን በተስፋ የመኖር ትክክለኛ ተምሳሌቱ ሮናልዶ በጽናት የተገነባውን ሕያው ማንነቱን ለእግር ኳስ ዘላለማዊ ህይወትም ሰጥቶ እነሆ ዛሬም 41 ዓመቱ ላይ ደርሷል። ለበርካቶች የደስታ ሚስጥር በመሆንም አያሌ ጀብዶችንም በልዩነትነት የፈጸመው የእግር ኳሱ ቁንጮ ያኔ ከ41 ዓመታት በፊት ልክ በዛሬዋ ቀን እየደበዘዘ ለመጣው የዓለም እግር ኳስም ህይወት እንዲዘራ ተልእኮ ዛሬም ፕላኔታችንን ተቀላቀለ። የእግር ኳሱን ተልእኮም በጉያው ይዞ የመጣው አብዮተኛ ያኔ በመልክ መልካሟ ቀን ሲወለድም ብቸኛ ሀብቱ የነበረው በውስጡ እንደ ጧፍ የሚያበራው እውነት የተስፋ ጭላንጭል ብቻ ነበር። እጅግ በከፋ የድህነት ሰቆቃ የተጀመረው የአሁኑ ስኬታማ ተጫዋች ህይወትም የቤተሰብ ፍቅር ብቻ በተሞላበት ደሳሳ ጎጆም ነገን በሙሉነት ለመጠበቅ መኖርን ቀጥሏል። የነገ ብሩህ ተስፋ ዳሪ ለአዲስ ነገር መፈጠሩ የፈጣሪውን ኃያልነትም በውስጡ ብቻ እየነገረው ጠንክሮ መስራቱን አጠናክሮ ቀጠለ። በዚያች የድህነት መዲና በሆነችው ትንሽ የመንደር በዚያች የድህነት ዋና ከተማ በመሆንም በርዕሰ ብሔርነት ባገለገለችው መጠነኛ ጎጆ ውስጥም የክሪስቲያኖ ሮናልዶ ልብን የሚሰብር ነገር ግን ደግሞ ለዛሬው ሰናይ ማንነቱ ጥንካሬን በማላበስም ፋና የሆነ አሳዛኝ ክስተት ተከሰተ። ልጁን አጥብቆ የሚወደውና ትልቅ ደረጃ ላይ ለመድረስ ደፋ ቀና ሲል የነበረው የክሪስቲያኖ ሮናልዶ አባት ሆዜ ዴኒስ አቬሮ ህይወቱ አለፈ። ሮናልዶ አባቱን ለአንዴና ለመጨረሻ ጊዜም ሳይወድ በግድ ተሰናበተው።
የደሳሳ ጎጆ ፍቅርም አብዮት በአባወራው ህልፈተ ህይወትም መደብዘዝ ጀመረ። ነገር ግን ደብዛዛው ብዙም አልቆየም። ቀጫጫው ብላቴና የጎጆዋን ልዩ ፍቅር በታታሪነት ተዋግቶ ከእንደገናም ለዘላለም መለሰው። ለእግር ኳስ የተላከው አብዮተኛ በተወዳጁ መድረክም ባስመዘገባቸው ዘላለማዊ ስኬትም ትውፊቶችን መዘርዘር ተገቢ ነው ተብሎ አይታመንም። ምክንያቱም በርካቶች የሚያውቁት ነው። እርሱ ከዓለም እድለኛ ከሆኑት እናቶች መካከል አንዷ ከሆነችው ከእናቱ ድንቅ ማህፀንም ወደዚች ዓለም የመጣበት ምክንያትም በልዩነት የኖረ እግር ኳስ እንደራሴ ነው። በአዲስ ነገር የተፈጠረም ኮከብ ነው። ከዓለም ዋንጫ በስተቀር ሁሉንም ክብሮች ጠራርጎ የወሰደ ሲሆን ከእግር ኳሱ ባለፈም ለሌሎች መኖርን በዓለም ላይ ያሳየ የሰብአዊነትን ባለሟል ለመሆን ዛሬም ነገም ሲወሳ ይኖራል። ከያኔዎቹ ሰር ቦቢ ቻርልተን እስከ ሉዊስ ፊጎ፣ ከዲየጎ ማራዶና እስከ ብራዚላዊው ሌጀንድ ፔሌ፣ ከጆርጅ ቤስት እስከ ሰር አሌክስ ፈርጉሰን፣ ከሪያን ጊግስ እስከ ፈርናንዶ ቶሬስ፣ ከሄንሪክ ላርሰን እስከ ካርሎ አንቸሎቲም፣ ከዦዜ ሞሪኒዮ እስከ ዚነዲን ዚዳን፣ ከአሁኖቹ ደግሞ ተጫዋቾች ጭምር በርከት ያሉ ሙገሳዎችን ያገኘ ተጫዋች ነው ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ። በማንቸስተር ዩናይትድ ቤት 346 ጨዋታዎችን አድርጎ 145 ጎሎችን አስቆጥሮ 64 አሲስቶችን አድርጓል። 3 የፕሪሚየር ሊግ ዋንጫን፣ 2 የሊግ ካፕ ዋንጫን፣ 3 የሱፐር ካፕ ዋንጫን እንዲሁ 1 የኤፍኤ ካፕ ዋንጫን፣ 1 የአውሮፓ ቻምፒየንስ ሊግ ዋንጫን፣ 1 የዓለም ክለቦች ዋንጫን ከማንቸስተር ዩናይትድ ጋር አሳክቷል። 3 የክለቡ የዓመቱ ምርጥ ተጫዋች ሽልማትንም አሸንፏል። 1 የአውሮፓ ምርጡ ተጫዋች፣ 1 የፕሪሚየር ሊግ ኮከብ ግብ አስቆጣሪ፣ 1 የቻምፒየንስ ሊግ ኮከብ ግብ አስቆጣሪ፣ 1 የፑስካስ ሽልማትና 1 ባሎን ዶርን ከማንቸስተር ዩናይትድ ጋር ያሳካቸው ስኬቶች ናቸው። በሪያል ማድሪድ ቤት 438 ጨዋታዎችን አድርገው 451 ጎሎችን አስቆጥሯል። 131 አሲስቶችንም አድርጓል። በማድሪድ ቤት 4 የቻምፒየንስ ሊግ ዋንጫዎች፣ 3 የአውሮፓ ሱፐር ካፕ፣ 3 የዓለም ክለቦች ዋንጫ፣ 2 ላሊጋ፣ 2 ኮፓ ዴል ሬ፣ 2 የስፔን ሱፐር ካፕ እና 4 ባሎን ዶርን አሸንፏል። በአጠቃላይ ሮናልዶ በእግር ኳስ ህይወቱ 1308 ጨዋታዎችን ያደረገው 961 ጎሎችን ሲያስቆጠር 261 አሲስቶችን አድርጓል። 857 ጨዋታዎችን በድል ማጠናቀቅ የቻለ ተጫዋች ነው። 620 ግቦችን በቀኝ እግሩ፣ 181 ግቦችን በግራ እግሩ፣ 164 ግቦችን በፍጹም ቅጣት ምት፣ 64 ግቦችን በቅጣት ምት፣ 156 ግቦችን በግንባር አስቆጥሯል። በርከት ያሉ ሽልማቶችንም አሸንፏል። 3 የፊፋ የዓመቱ ምርጥ ተጫዋች፣ 5 ባሎን ዶር፣ 4 የዩኤፋ የዓመቱ ምርጥ ተጫዋች፣ 4 የአውሮፓ የወርቅ ጫማ፣ 1 የፊፋ ፑሽካሽ አዋርድ፣ 2 የጣሊያን ሴሪኤ የዓመቱ ምርጥ ተጫዋች፣ 2 የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች፣ 9 የፖርቱጋል የዓመቱ ምርጥ ተጫዋች፣ 21 ዓመታት የዓመቱ ከፍተኛ ግብ አስቆጣሪ፣ 3 የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች፣ 2 የሪያል ማድሪድ የዓመቱ ምርጥ ተጫዋች፣ 3 የዩቬንቱስ የዓመቱ ምርጥ ተጫዋች፣ 1 የአልናሰር የዓመቱ ምርጥ ተጫዋች፣ 1 የአውሮፓ ዋንጫ፣ 5 የአውሮፓ ቻምፒየንስ ሊግ፣ 4 የፊፋ ክለቦች የዓለም ዋንጫ፣ 3 የእንግሊዝ ፕሪምየር ሊግ፣ 2 ስፓኒሽ ላሊጋ፣ 2 የጣሊያን ሴሪኤ፣ 3 የአውሮፓ ሱፐር ካፕ፣ 2 የአውሮፓ ኔሽንስ ሊግ፣ 1 የእንግሊዝ ኤፍኤ ካፕ፣ 2 የስፔን ኮፓ ዴል ሬ ዋንጫ፣ 1 ኮፓ ኢታሊያ፣ 2 ካራባው ካፕ፣ 2 የስፔን ሱፐር ካፕ፣ 2 የጣሊያን ሱፐር ካፕ፣ 1 የእንግሊዝ ኮሚን ሺልድ እና 1 የፖርቱጋል ሱፐር ካፕን በአጠቃላይ ማሸነፍ ችሏል። ፖርቱጋላዊው የእግር ኳስ ፈርጥ ሮናልዶ ካሳካቸው ክብሮችና ስኬቶችም በርከት ያሉት የሚነሱ ጉዳይ ናቸው። 2 የፊፋ የዓመቱ ምርጥ ወንድ እግር ኳስ ተጫዋችም ተብሎ ተመርጧል። በ2016 በሪያል ማድሪድ እንዲሁም በ2017ም በሪያል ማድሪድ ቤት በርከት ያሉ የግልና የቡድን ሽልማቶችንም አሸንፏል። ዘርዝረን በጭራሽ ልንጨርሳቸው አንችልም። ስለ ክሪስቲያኖ ሮናልዶ በታላላቅ ተጽዕኖ ፈጣሪዎችም የተባሉትን እንመልከት። ዲዲዬ ድሮግባ ብዙ ሰዎች ሮናልዶ ምርጥ እንደሆነ ያውቃሉ፣ ነገር ግን ይህንን ለማለት ግን ይፈራሉ ሲል ነው ዲዲዬ ድሮግባ የተናገረው። ሮናልዶ ሮል ሞዴሌ ነው፣ እሱ የዓለማችን ላይ ካየናቸው ምርጥ ተጫዋቾችም ዋነኛው ነው ብሏል ጋሬት ቤል በሐሳቡ። ማሪዮ ጎትዘ ይናገራል። ሰዎች እኔን ትንሹ ሜሲ እያሉ ሊጠሩኝ ይፈልጋሉ፣ እኔ ግን ከሱ የምበልጥ ይመስለኛል። እንግዲያውስ ትንሹ ክሪስቲያኖ ብለው ቢጠሩኝ ደስ ይለኝ ነበር ብሏል ማሪዮ ጎትዘ ሲናገር። ሮናልዶና 10 ተጫዋቾችን ስጡኝ ቻምፒየንስ ሊግን አሸንፋለሁ ያሉት ፋቢዮ ካፔሎ ናቸው። ትራክ ላይ ማንንም አልፈራም፣ ምናልባት ትራክ ላይ ሮናልዶ ቢመጣ ግን እንቀጠቀጣለሁ ብሏል ዩዜን ቦልት ከዚህ በፊት ሐሳቡን ሲያጋራ። ሮናልዶ ከሌላ ተጫዋች የምታወዳድሩት ከሆነ ትክክል አይደለም፣ ማንቀላፋት ላይ ነህና ስለዚህም መንቃት ይኖርብሃል ብሏል ራፋኤል ናዳል ከዚህ በፊት አንድ ጊዜ ላይ ሐሳቡን ሲያጋራ።
ሰር አሌክስ ፈርጉሰን የኔ የምንጊዜም ምርጥ ውሳኔ እሱን ከስፖርቲንግ ሊዝበን ሳስፈርም ነው። እሱ ማንቸስተር ዩናይትድን በአውሮፓ ይበልጥ ትልቅ ያደረገ ሰውም ነው ሲሉ አሞካሽተውታል። ሊዮኔል ሜሲ የፕላኔታችን ምርጥ ተጫዋች ከሆነ ሮናልዶ ደግሞ የመላው ስነ ፍጥረት ምርጥ ተጫዋች ነው ብለውታል ጆዜ ሞሪኒዮ በአንድ ወቅት። እሱ ለአንድ ቡድን ልክ እንደ ጥሩ ነገር ነው። እሱ የሄደበት የትኛውም ክለብ ስኬታማ መሆኑን አይቀርም ብሏል። ዚነዲን ዚዳን ደግሞ በአንድ ወቅት ሲናገር በርከት ያሉ ሰዎችም ለክሪስቲያኖ ሮናልዶ ያላቸውን ሙገሳም ሰጥተውት ያውቃሉ። ዛሬ ፌብሩዋሪ 5 2026 41ኛ ዓመቱንም እያከበረ ይገኛል። ሌላኛው ካርሎስ ቴቬስ የምታስታውሱት ነው። በማንቸስተር ዩናይትድ እና በማንቸስተር ሲቲ ቤት በርካቶች ያስታውሱታል። እሱም ልክ እንዲሁ ፌብሩዋሪ 5 ነው የተወለደው እና ዛሬ 42ኛ ዓመት የልደት በዓሉን እያከበረ ነው። አርጀንቲናዊው ካርሎስ ቴቬስ የትውልድ ቦታው ቦነስ አይረስ ነው። በ1992 የልጅነት እግር ኳስ ህይወቱን በኦል ቦይስ አካዳሚ ነው የጀመረው። ከ1997 እስከ 2001 ደግሞ በአርጀንቲና የሪቨር ፕሌት ተቀናቃኝ ለሆነው ቦካ ጁኒየርስ መጫወት ችሎ ነበር። ከዚያም በኋላ ነው የቴቬስ የሲኒየር ኬሪየር ሀ ብሎ የጀመረው። ከ2001 እስከ 2004 በቦካ ጁኒየርስ 75 ጨዋታዎችን አድርጎ 24 ጎሎችን አስቆጠረ። ከ2005 እስከ 2006 ደግሞ ኮረንቲያስ 58 ጨዋታዎችን አድርጎ 38 ጎሎችን አስቆጥሯል። ከ2006 እስከ 2009 በዌስትሃም ዩናይትድ ቤት 26 ጨዋታዎችን አድርጎ 7 ጎሎችን አስቆጥሯል። ከ2007 እስከ 2009 በውሰት በማንቸስተር ዩናይትድ 63 ጨዋታዎችን አድርጎ 19 ጎሎችንም ማስቆጠር የቻለበትንም ጊዜ እናስታውሳለን። ከ2009 እስከ 2013 በማንቸስተር ሲቲ ቤት 113 ጨዋታዎችን አድርጎ 58 ጎሎችን አስቆጥሯል። በ2013 እስከ 2015 ወደ ሴሪኤ በማምራት ለዩቬንቱስ 66 ጨዋታዎችን አድርጎ 39 ግቦችን አስቆጥሯል። 2015 እስከ 2016 ወደ ልጅነት ክለቡ ቦካ ጁኒየርስ ተመልሶ በ34 ጨዋታዎች 16 ጎሎችን ማስቆጠር ችሏል። ከ2016 እስከ 18 ወደ ሻንጋይ ዤኗም ተጉዞ በ16 ጨዋታዎች 4 ጎሎችን ማስቆጠር የቻለ ተጫዋች ነው። ከ18 እስከ 21 ደግሞ ወደ ልጅነት ክለቡ ቦካ ጁኒየርስ በድጋሚ ሄዶ በ66 ጨዋታዎች 22 ጎሎችን ማስቆጠር ችሏል። በአጠቃላይ በ517 ጨዋታዎችም 227 ጎሎችን ማስቆጠር የቻለ ተጫዋች ነው አርጀንቲናዊው ካርሎስ ቴቬስ። ሌላኛው ኔይማር ጁኒየር ነው። ዛሬ እሱም 34ኛ ዓመቱ ላይ ይገኛል። በእግር ኳስ ዓለም እየተጫወቱ ከሚገኙ ምርጥ የእግር ኳስ ተጫዋቾች ሊዮኔል ሜሲ፣ ክሪስቲያኖ ሮናልዶ ከሌሎቹም ጭምር እንዲሁ መደዳ መጥራት የምንችሉ አይነት ተጫዋች ነው። ከማይገኙ ተጫዋቾች ደግሞ ከሮናልዲኒዮ ጎቾ፣ ፔሌ፣ ማራዶና፣ ዚዳን እና ሌሎችም እግር ኳስን አሁን ላይ እየተጫወቱ ካልሆኑት መካከል መጥቀስ ከምንችላቸው ትልልቅ ኮከቦች አንደኛው ነው። ደረጃውን በትክክል ማስቀመጥ ባንችልም ከነዚህ ምርጥ እግር ኳስ ተጫዋቾች ግን ብራዚላዊው ጥበበኛ ኔይማር ጁኒየርም ከነሱ መደዳ መሰለፍ የሚችል ነው። ኔይማር ጁኒየር የ4 ወር ህፃን እያለ የመኪና አደጋም ለትንሽ ነው የተረፈው። ወላጆቹ አሞታል በማለት ወደ ሆስፒታል ለመውሰድም እንዲሁ ታክሲ ያዙ። ታክሲ በድንገተኛ ፍጥነትም በሚሄድበት ወቅትም ከአንድ ተራራ ጋር ተጋጨ። ከተራራው ጋር መጋጨት ምናልባት ለኔይማር ለወላጆች መትረፍ ትልቅ ተራን ተጫውቶለታል። ኔይማር በተከሰተው ግጭት ምክንያትም ምንም አይነት ድምጽም ሆነ እንቅስቃሴ አልነበረውም። ይሁን እንጂ በተደረገለት ጥሩ ሕክምና ከዚህ ዓለም ለትንሽ መትረፍ ችሏል። ኔይማር ከህፃንነቱ ጀምሮ ጠንካራ፣ ፈጣንና ጎበዝ ሰው ነው። ኔይማር በጣም በዝቅተኛ የኑሮ ደረጃ በነበራቸው ወላጆች የተወለደ በመሆኑ ድህነትንና ማጣትን ምን እንደሆነ በደንብ አድርጎ እንደሚያውቅ ነው የሚነገረው። ኔይማር በሀገረ ብራዚል ሳኦ ፓውሎ የተባለች ከተማ የተወለደ ሲሆን ያደገበት አካባቢ ደግሞ በብዛት ድሆች ማህበረሰቦች በሚኖሩበት መንደር ነው። ይህ ሁሉ አልፎ ምርጥ ብቃታቸውን ማሳየት ከቻሉ የእግር ኳስ ተጫዋቾች አንደኛው ነው። ዛሬ 34ኛ ዓመት የልደት በዓሉን እያከበረ ነው። ኔይማር ጁኒየር 717 ጨዋታዎችን አድርጓል። 439 ጎሎችን አስቆጥሯል። 246 አሲስቶችን አድርጓል። 30 የቡድን ዋንጫዎችን አሸንፏል። 38 ደግሞ የግል ሽልማቶችን ማሸነፍ የቻለ ነው። ከግል ሽልማቶቹ መካከል የዓለም የግሎብ ሶከር ምርጥ ወጣት ተጫዋች፣ 2 ጊዜ የደቡብ አሜሪካ የዓመቱ ምርጥ ተጫዋች፣ የፊፋ ፑሽካሽ አዋርድ፣ የዩኤንኤፍፒ ሊግም የአንድ የዓመቱ ምርጥ ተጫዋች፣ የኮፓ ዶ ብራዚል ኮከብ ግብ አስቆጣሪ፣ አንደር 20 የደቡብ አሜሪካ ኮከብ ግብ አግቢ፣ የኮፓ ሊበርታዶሬስ ኮከብ ግብ አስቆጣሪ፣ 2 የቻምፒየንስ ሊግ ኮከብ አሲስት አድራጊ እንዲሁም የቻምፒየንስ ሊግም ኮከብ ግብ አስቆጣሪ ሆኖ አጠናቆም እንደሚያውቅ ነው ቁጥሮቹ የሚያሳዩት። እነዚህ 3 ትልልቅ ተጫዋቾችን ዛሬ የልደት በዓላቸውን እያከበሩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት።
ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ስፖርታዊ ጉዳዮችን ወደ እናንተ ሳደርስ ቆይታን ያደረኩት ፉአድ ባህሩ ነኝ። ሌሎች ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን በድጋሚ እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።